ኧረ እባክህ ይሄ እኮ አንድ ቤት አከራይቼ የማገኘው ነው። ቀልድ ነው እንዲያስከው በደንብ እንድጠገንም ደህና ብር ያስፈልገኛል። በቃ ችግር የለም። ለመድብል ንገረው፣ ከሱ ጋር አውራ፣ ከዛ የጠየቅኩህን ይሰጣል። እሺ ዛሬ ነገ ሳይልስጠኝ ችግር የለውም። ኦኬ እሺ። ታዲያ አሁን ወዴት ነው? እዚህ አካባቢ አንድ ማሳየው ቤት አለ። እሱን አሳይቼ እመጣለሁ። ማለት ፈልገሽ ነው? ይቅርታ ቴቴ። ይኸውልሽ ትሰሚኛለሽ? በልጄ ለመጣብኝ እኔ ክፉ ሴት ነኝ። እንዲች ብላችሁ ስለ ልጄ ስም አንድ ነገር እንዳታነሱ እሺ ቴቴ። እቴቴ ያቺ እዚህ ቤት ያለችው ልጅ የት ሄዳ ነው? ድምጿም ጠፋ። እኔ ምን አውቃለሁ ብለሽ ነው? ልጄ ከነበረችበት ክፍል አስወጥቶ ወደዛ ዳር ወስጃታለሁ አለ። እዛ ዳር? አዎ እንዳው ታሳዝናለች። ግን እዚህ የራሳችን ቤት ውስጥ የምንገባው በቅርቡ ሁሉም ነገር እያለቀ አስበሽዋል? ግን ይህን ያህል ጊዜ የኔ ቤት እያለ ሲመጻደቅበት የነበረው ቤት ወደ እኔ ሲዞር ምን ሊሰማው ይችላል? ፊት ለፊት ካገኘ ይተኩስብሃል ወይ ደግሞ ራሱን ይስታል። ብቻ ግን ሲያቅ ምን እንደሚሆን ማየት ፈልጋለሁ። ቶሎ መኪና ውስጥ ይዣት ገባሁ። ወዲያው ደግሞ መኪናው ፍሬን አልሰራ አለኝ። ተጋጨሁ። እሷም ሞተች፣ እኔም ሸሸሁ። ማን ነበር ይዞን ሄደው? ለምን ነበር የሸሸገኝ? ከዚህ በኋላ እዚህ ቤት ውስጥ ነው የምትኖሪው። እሺ ማን ነው ታይለ? እናንተ ፍራሹን አምጣልኝ። እዚህ ጋር እንዴት ነው የምተኛው? ሰላም ሰላም፣ እንዴት ናችሁ የሰገንና የመድብል አድናቂዎች? እንግዲህ ሰገንና መድብል ይገናኛሉ ብለን በጉጉት እየጠበቅን ነው ያለነው ሁላችንም። ከእስካሁኑ በበለጠ በጣም የሚፈልገው ፓርት ላይ ደርሰናል። እሱም የሰገን መቃብር መቆፈር ነው። መቆፈሩ በጣም አሪፍ ነው። መቃብሯ በመቃብሯ ውስጥ እንግዲህ ሰገን እንዳልሆነች ወንድ እንደሆነ የሞተው የተቀበረበት እዛ ቦታ ላይ እንደ አጠቃላይ ሰገን እንዳልሆነች መድብል አረጋግጧል። በሚያሳዝን ሁኔታ ጥያቄ እየፈጠረበት ነው መድብል። እንግዲህ ለምን ታሰርኩ፣ እንዴት ታሰርኩ፣ አስካሪ ምርመራ ሳይደረግ እያለ እያንዳንዱ ነገር ወደ ኋላ መለስ ብሎ እያሰበ ይገኛል። ለዚህም በጣም አሪፍ ነው። እንግዲህ ፖሊሶቹ ሁሉ እንደደነገጡ ነው እየተናገረ ያለው። ነገር ግን አሁንም ቢሆን የአቶ አክሊሉ ሰዎች ከሆኑ ፖሊሶቹ በሱ ስር ያሉ ሰዎች እሱን የሚያውቁት ከሆነ አስቸጋሪ ነው ለመድብል። እንግዲህ መድብል ጀግና ነው ስንል በምክንያት ነው። ምናልባች ልክ ዝና ከዚህ ቀደም ታስሮ በነበረ ሰዓት ዝናን የያዘው ፖሊስ ትክክለኛ ፖሊስ የነ ካሌብ ወይም የዝና ሰው ያልሆነ ለፍትህ የሚታገል ኮስታራና ቆፍጣና የሆነ ፖሊስ በምንም የማይታለል ህግን የሚያከብርና ለህግ በትክክል የሚሰራ ፖሊስ ነው። ልክ እንደሱ አይነት ፖሊስ እንግዲህ እስካልተገኘ ድረስ አሁንም ቢሆን ሙሉ ለሙሉ ማመንና መረጋጋት አስፈላጊ ነገር አይደለም። እንግዲህ ለፍትህ የሚሰሩ ከሆኑ በእርግጠኛነት መድብል ለምን እንደታሰረ እሱን የማን ሴራ እንደነበረ ሁሉ ያጣራሉ። እንዲሁም መድብልን ወደ መቃብር ስፍራ የወሰዱት በምሽት እንደነበረ በዛ ጊዜ ወደ መቃብሩ ቦታ የወሰደው ሰውዬ እንግዲህ እሱን እያስታወሰ ነው። ለምን በምሽት ወሰደኝ የሚለውንም የአክሊሉ ሰው እንደሆነ እንግዲህ ግልጽ ይሆንለታል። ይሄ በጣም ጥሩ አጋጣሚ ነው። ዞሮ ዞሮ መድብል አሁን ላይ ለምን ታሰርኩ፣ እንዴት ታሰርኩ እያለ ራሱን እየጠየቀ ነው። መጠየቅም መቻል አለበት። አንደኛ ነገር አጣድፈው ነው በእርግጠኛነት ያስገቡት እንጂ ሳያጣሩ ሳያረጋግጡ በቃ በዛ ጊዜ የነበሩት ፖሊሶች በእርግጠኛነት የአቶ አክሊሉ ሰዎች ናቸው ማለት ነው። እንደዛ ባይሆን ኖሮ እኮ
ቶሎ የመታሰር እድል አይኖረውም። ቢያንስ ነገሮች በደንብ እንዲጣሩ ይደረግ ነበረ። እንግዲህ በድራማ በሴራ የተቀነባበረ ስለሆነ ለዛ ነው መድብል ቶሎ ወደ እስር ቤት ሊገባ የቻለው እንጂ ያለምንም ምክንያት አይደለም። እንግዲህ መድብል ከስር ተፈቷል። መፈታቱ በጣም ጥሩ ነው። ከተፈታ በኋላ በጭራሽ አላገባም ብሎ ሳያገባ ነው የኖረው። ሰገንም እኔ ከሞትኩ እንዳታገባ እንዲታገባ አልፈልግም ብለዋለች። በጣም የሚዋደዱ በጣም ደስ የሚሉ ፍቅረኛሞች ነበሩ። እንግዲህ ለወደፊትም ደስ በሚል ሁኔታ የሚኖሩ ይሆናል። ሰገን የድሮ ፍቅረኛዋ እንዳለ ስላወቀች እንደሚያወጣት ተስፋ አድርጋ የመኖሯ ጉጉት ጨምሮ እንግዲህ ናለኝ ያለው በህይወት እንዳለው ካወቀ ይመጣል፣ የመጀመሪያ ይገልሃል እያለችው ነው አክሊሉን። በእርግጥ እንደዛ ባትናገረው መልካም ነው። ምክንያቱም ይባስ ይጎዳታል። አሁን ላይ አፏን ጭምር አፍኗት ነው በገመድ አስሮ እያኖራት ያለው። እንደ ድሮ ፍራሽ ቢኖራት አሪፍ ነበር። መተኛ ስትፈልግ ትተኛለች። ቢያንስ እንኳ እንደዛ በጣም ስቃይዋን እያበዛው ነው ያለው። መጀመሪያም ስቃይ ላይ ነች። አሁን ደግሞ ይባስ ብሎ ጭራሽ ፍራሽ እንኳ ራሱ እንዳይኖራት ከልክሎ አስሮ ነው ያስቀመጣት። በጣም ያሳዝናል። ሴት ልጅ በዚህ ልክ መበደል አስፈላጊ አይደለም። እንግዲህ ሰገንን ለምንድን ነው ከመድብል እጅ ላይ የወሰዳት? መድብል ምን አድርጎት ነው ብለን ብንጠይቅ መድብል በእርግጠኛነት ምንም ነገር አያደርገውም። ልክ እንደ ዝና ያበበ ደመሳለች ማለት ነው። ቆንጆ ሴት ስለሆነች በዛ ምክንያት ቆንጆ ሴት የምትገባው ለኔ ነው ብሎ በጉልበቱ ስለሚመካ ብቻ ነው የወሰዳት እንጂ መድብል አስቀይሞት መድብል የሆነ ነገር አድርጎት ለመበቀል እንዳልሆነ ግልጽ ነው። ዝናም ሉላን የወሰዳት ከሞገስ ምንም ነገር ፈልጎ አይደለም። ሉላ ቆንጅዬ ሴት ስለነበረች እና ሞገስ ድሃ ስለነበረ በዛ አሳቦ ነው እንግዲህ እሱ አያገባሽም ማገባሽ እኔ ነኝ ብሎ የወሰዳት። ዙሩ ሰገን በህይወት መቆየት አለባት። አክሊሉ ምንም ነገር ማድረግ የለበትም ሰገንን። መድብል ዘበኛ ሆኖ ገብቶ እንግዲህ አክሊሉን ከወደ ጀርባ አንቆ ጥሎት ነበረ። እሱም አነቀው እንጂ ሌላ ምንም ያደረገው ነገር የለም። ቢያንስ የሆነ ነገር ማድረግ ነበረበት በዛ ጊዜ። አንደኛ ነገር ያስገባው መርዞ ነው። መርዞ ደግሞ ያቃል የዳጣት ስም ተነስተዋል። እንደዚሁ ሞገስ ነው ተያዥ የሆነው እሆናለሁ ያለው። እሱ ነገር ስላለም እውነቱን ቢናገርስ መርዞ እውነቱን ከተናገረ እንግዲህ ሉላና ሞገስ ህይወታቸው አደጋ ላይ ይሆናል። ስለዚህ መድብል ያን ቀን የሆነ ነገር ማድረግ ነበረበት። በእርግጥ በህይወት እንዳለች አረጋግጧል። ማረጋገጥ ነበር የፈለገው። ማውጣት ባይችል እንኳ ራሱ ሰገን በህይወት እንዳለች እርግጠኛ ሆኗል። አሁን ላይ የሰገን ክላስ ተቀይሯል። መቀየሩ አሪፍ ነው። ምናልባች መድብል ስለገባ ግቢ ውስጥ በሩን የመስበር እድል ይኖረዋል። ዞሮ አክሊሉ በሽጉጥ ነው የሚንቀሳቀሰው። ያለ ሽጉጥ አይንቀሳቀስም። ፊት ለፊት ወይም ከወደ ጀርባ ካገኘው በእርግጠኛነት ተኩሶ እንደሚመታው ግልጽ ነው። እንግዲህ ሞገስ ደርሶ ምናልባች ሊያድነውም ይችላል። ሞገስ ካፈነው አክሊሉን ከወደ ጀርባ አሪፍ ነው። ካለበለዚያ ግን መድብል ጀርባውን ከሆነ የሰጠው በጣም አደገኛ ነው። ስለዚህ መድብል ሲሄድ ከብሩክ ከወንድሙ ጋራ ቢሆን ይመረጣል። እንዲሁም ሰገን ታፍናለች። ስለታፈነች ድምጿን ራሱን ለመስማት ትንሽ ያዳግተዋል። እንግዲህ በቀጥታ ውጭ ካለው ክላስ የመሄድ እድል ይኖረዋል ብለን ተስፋ እናደርጋለን። መድብል ለታሰረበት አመታቶች ወንጀል ሳይፈጽም ወንጀል ፈጽመሃል፣ ሰው ገለሃል ተብሎ ብዙ አመታት የታሰረበትን ካሳ ሊሰጠው ይገባል። እንዲሁም ፖሊስ ይዞ ሄዶ ሰገንን ቢያስለቅቅ መልካም ነገር ነበረ። ነገር ግን መድብል ያው ቆራጥ ስለሆነ በጭራሽ እዛ ጋር ፖሊስ ምናምን ህግን ማስገባት አልፈለገም። ራሱ ነው ተፋልሞ ሊያስወጣት የፈለገው። ሞገስም በትልቁ እንደሚያግዘው ከጎኑ እንደሚሆንለት ተስፋ እናደርጋለን። መርዞ ደላላው እንግዲህ አክሊሉ ጨምቆ ነው የጣሉ። በጣም ያሳዝናል።
ምንድነው መርዞ ግን እንዴት ነው ኮስተር ቆፍጠን በል እስኪ ቢያንስ አንዳንድ ጊዜ ዘራፍ እኔ አልመታም ብለህ ለማምለጥ ሞክር። እንግዲህ መግጠም ባትችል ቢያንስ ለማምለጥ መሞከር አለብህ። መርዞ በበር ተደልሎ ችግር የለውም ብሎ እንግዲህ ተናግሯል። ብራቶ መስሎኝ እዚህ ጋር ጥበቃ ሆኖ የመጣው እንዴት ነው ነገሩ ሲል ያው ችግር የለውም ብር ይሰጣል ብር አለው ብሎ ሞገስ ነገሩን ግልጽ አላደረገለትም። እንደማይናገር ተስፋ እናደርጋለን። በእርግጥ እንደመጣ ተናግሯል። ከመድብል ጋር ምንም አይነት ንግግር አላደረጉም። እንግዲህ ደውሎ አክሊሉን መጥቷል ብሎታል። ቢያንስ ትንሽ ቆይቶ ቢሆን የነገረው አሪፍ ነገር ነበረ። በሮቹን ቸክ አድርጎ ሰገንን እስከሚፈታ ድረስ ዝም ቢለው አሪፍ ነገር ነበረ። እንደመጣ ባይናገር እየተባበራቸው አይደለም። ያው የደላላ ነገር አንደኛ ነገር ኬዙም አልገባው። እንግዲህ ሁለታቸው ሲገዳደሉ ነው ሰላም የሚሆነው እያለ ነው መርዞዬ። ለማንኛውም ብዙ መፍራትም ሆነ መንቦቅቦቅ መደናበርህን ማቆም መቻል አለብህ። በሌላ በኩል ሉሊት እንግዲህ ሉላ ጀግናዋ የባሏ ጠበቃ እቴቴን እንድትጠብቅ ታዛ ቴቴን እያበላቻት ነው ምግብ እንደ ህፃን ልጅ ወይም በጣም ጅጅት እንዳለች አሮጊት እንግዲህ እያጎረሰቻት ትገኛለች። አቤት ማሞላቀቅ! ቴቴ ግን እንዴት ነው? በጣም ነው እንዲያረጁት። አክሊሉን ደግሞ ምንድነው አግባ ሚስት አምጣ እያለች እንግዲህ ንዝንዝ ስታደርገው እቴትዬ አንቺ ለምን አታገቢም? አንቺም እኮ ማግባት አለብሽ ልጅ እኮ ነሽ። አንቺ ለምን አታገቢም ብሏታል። ባሏን ወይም አባቱን ገሎ ሰገን ሞተች ተቀበረች የተባለበት መቃብር ውስጥ የተቀበረው በእርግጠኛነት የአባቱ አስከሬን ነው። እናቱ አባቱ እንዳለ ባሏ እንዳለ እንደሚመጣ እየጠበቀች ትገኛለች። ነገር ግን ልጇ ባሏን ገሎ እንደቀበረ አላወቀችም ማለት ነው። ይሄ በጣም ከባድ ነው። እቴቴ ማወቅ መቻል አለባት እውነታውን። እንግዲህ አክሊሉ ወዶ ሳይሆን በግዱ ተጨፍልቆም ቢሆን መናገር መቻል አለበት። እዛ ጋ የተቀበረው ሰው ማን እንደሆነ ማወቅና እቴቴም እውነታውን መስማት መቻል አለባቸው። ሉላ እንግዲህ ስለ ሰገን እየጠየቀች ነበረ። አክሊሉም የፈለጋት ሉላን ለዚህ ነው። ስለ ሰገን የምታወራ የምትጠይቅ ከሆነ እንግዲህ እነሱ ስለ ሰገን ፍቅረኛ ያውቃሉ ብሎ እየጠረጠረ ነው። ይሄ ነገር በጣም አደጋ ነው። እንግዲህ ፈጣሪ ጠብቃችሁ ከማለት ውጭ ምንም የምንለው ነገር የለም። ደስ የሚለው ነገር ደግሞ ቤቱ አይሸጥም። ቤቱ እንደማይሸጥ እንግዲህ ደውሎ ሲነግረው በጣም ነው የተናደደው። ከፉከራና ከጉራ ውጭ ምንም የማያውቀው ሰውዬ በላቤ ነው የሰራሁት ያለውን ቤት እንግዲህ በላቡ እንዳልሰራ ካርታው ላይ ደስ የማይል ነገር እንዳለ ገዢው ሰውዬ አረጋግጦ ነግሮታል። እንኳንም በጊዜ አወክ እውነታውን ገዢው ሰውዬ እንኳን ደረስክበት አምልጠሃል። ምክንያቱም የሰው ቤት የራሴ ቤት ነው ብሎ በጉልበት የያዘውን ቤት ለመሸጥ የሚያስብ ደፋር ሰው ስለሆነ እውነታውን ማወቁ በጣም መልካም ነገር ነው። ሉላ እንግዲህ ቤታችን መቼ ነው የምንገባው? እንደው ይሄ ሰውዬ በቃ ያን የሚሆነው ማየት ፈልጋለሁ እያለች ነው። ሞገስ እንዲቀናችሁ ምኞታችን ነው። የራሳችሁን ቤት እንግዲህ አስመልሳችሁ በሰላም እንድትኖሩ ነው የምንፈልገው። ግን እንዴት ነው የሉላ እርግዝና ነገር? ምሳሌ ድራማ ላይ ቆይ እርጉዝ ናት ተብላል ነበር እንዴ? ወዴት እየዋጣችሁት ነው? ኤፍራታም እንደዛው ምሳሌ ድራማ ላይ ያረገዛችሁ፣ ከዛ ሰገን ድራማ ላይ ደግሞ እንዴት ነው ወዴት ወጣችሁት ነው? ግን እንዲህም ይቻላል እንዴ? ነው ወይስ አያቶቻቸው ጋር ልካችሁ ነው ልጆቻችሁን? እንደዛ መሆን መቻል አለበት። መርዞ ደግሞ እንዴት ነው በቀን ልተኛ ምናምን የምትለው? በቀን ወንድ ልጅ መተኛት የለበትም። በቀን አይተኛም። ሚስትህ የምትልህን ነገር መስማት አለብህ። እንግዲህ ዲል ለመድብል እያላችሁ ኮሜንት ላይ ቅውጥ አድርጎልን። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ።
ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።